መቃብሩን ባውቀው ቢያንስ እንኳን የት እንደተቀበረ ባውቅ ምናልባት ልቤ እንደዚህ አይሰበርም ይሆናል። ያንን ንጹሕ ምንም ኃጢአት የሌለበትን ልጅ ሄጄ ይቅርታ ጠይቀው ነበር። ያለፈውን ሕይወቴን እዛው ቀዳድጄ ከጎኑ ቀብረው ነበር። የተቻለኝን ነገር በሙሉ አደርግ ነበር። በደንብ ተረድቼሻለሁ። ይኸውልሽ ሩቻን፣ አሁን ደግሞ ማድረግ ያለብሽ ነገር ሩቻን፣ ያንን መቃብር እንድታገኘው ረዳሻለሁ። ለአድናም እደውልለታለሁ እና መቃብሩን አብረን እናገኘዋለን። እውነትሽን ነው ሙጅጋን? የምር ያለበትን ቦታ እንዳገኝ ትረጅኛለሽ? ይህንን ነገር አንድ ላይ አብረን ሆነን እንቋጨዋለን። እነዛ ቅዠቶችሽን ትገላጊያቸዋለሽ። በቃ አሁን ከዚህ በኋላ ራስሽን አታሳዝኝ። በጣም አመሰግናለሁ። አመሰግናለሁ። በጣም ነው የማመሰግነው። ውይ ልጆቹን ከትምህርት ቤት መቀበል ስላለብኝ አሁን መሄድ አለብኝ። ማርፈድ የለብኝም። ግን ላንቺ ከባድ ይሆንብሻል። ከፈለግሽ እኔ ልነዳው እችላለሁ። አይ እኔ አይከብደኝም፣ መንዳት እችላለሁ። እና ደግሞ ለአይላም ልደውልላትና ትመጣለች። እሺ። ሄሎ አይላ፣ ወደ ትምህርት ቤት እየሄድኩ ነው። አንቺም በቃ ወደዛው ነኝ። ሁሉም እዚህ ውስጥ አለ። የኩርማኖች ተንቀሳቃሽ እና የማይንቀሳቀሱ ንብረቶችም እዚህ ፋይል ውስጥ አሉ። እያቸው። ልክ እንደ መጽሐፍ ነው ልጄ። መቼም ለእነሱ በጣም ከባድ መሆን አለበት። ኦ መርከብም አለ። ስለዚህ ለትንሽ ጊዜ እንዝናናበታለን። እና ሌላስ ምን የሚሸጥ ነገር አለ? ይኸውልህ አባቴ፣ የሂሳቡ ነገር በቅርቡ ያበቃል እና በቅርቡ እሱም ለጨረታ የሚቀርብ ይሆናል። ለማንኛውም ይሄንን ትንሽ ረጋ ብለን እንመርምረው እና ከዛ የትኛውን እንደምንከታተል እነግርሃለሁ። መጥፎ ስሜት ላይ ነህ ልበል? አይ ትኩረትህ እዛ ጉዳይ ላይ ነው ያለው አይደል? አላስፈላጊ ዝርዝሮች ላይ ችክ የምትለው ነገር አለ። ታውቃለህ፣ ለእኔ አስፈላጊ ነው። የወይዘሮ ሩቻን ወንድም መሆንን ልትነግረኝ ይገባ ነበር። ለምን እሱ እንደደበቀኝ ሊገባኝ አልቻለም። ነገርኩ እኮ። ያልነገርኩ ግራ እንዳትጋባ ብዬ ነው። ይኸውልህ ያልከውን ነገር ብዙም ውስጥ ያላምንበትም እና ደግሞ አላስፈላጊ ነው ብለህ ልደብቀኝ አትችልም። ለእኔ ሩቻን ከደም በስተቀር ምንም ያገናኛት ነገር የላትም። ለምንድን ነው ልታምነኝ አልቻልከው? ፍርሃት። አይንህን ዝም ብዬ ሳየው ትልቅ ፍርሃት ይታየኛል። ይህንን አርዕስት ካነሳውብህ ጊዜ ጀምሮ ፊትህ ላይ ጥላ ጥልቷል። ቆይ ግን አባቴ ንገረኝ፣ አንተን ምንድን እንደዚህ ያስፈራ? እውነትህን ነው ካርታል። ይሄ ፍርሃት አይደለም ልጄ። ትሰማኛለህ? ከፈጣሪ በስተቀር ማንንም አልፈራም። የአንተ አላስፈላጊ ጭንቀት ነው እያስጨነቀኝ ያለው። ዝም ብለህ ለመቆፈር አትሞክር። እሺ እንግዲህ አሁን ወስጄ ክፍሌ ውስጥ ተረጋግቼ አየዋለሁ። ደህና ዋል። እባክህን ከዚህ እንሂድ። አንቺ ሂጂ ቱርካን፣ እኔ ትንሽ አየር ልቀበል። አይሆንም ሶመር፣ በጭራሽ እዚህ ብቻ አንትቼ ልሄድ አልችልም። ለትንሽ ጊዜ ብቻ የመሆን እፈልጋለሁ። እባክሽ ፍቀጅልኝ። ሂጂ በቃ። እሺ። እንዴት አደርሽ? እንዴት አደርክ አቶ ካርታል? እንኳን ደህና መጣ። አስፈላጊ የሆነ ነገር አለ? አቶ ካርታል፣ በእርግጥ አለ። አቶ ሶመር ትላንትና መጥተው ነበር። ለምንድን ነው ታዲያ ያልነገርሽኝ? የእውነት አቶ ካርታል ልነግርህ አስቤ ነበር፣ ነገር ግን ይበልጥ አበሳጭቼ ግርግር እንዲፈጠር ስላልፈለግኩ ነው። በድጋሚ ምን ፈልጎ ነው? ይኸውልህ በትክክል ነገሩ አልገባኝም፣ ግን ለጸብ እንደመጣ ግልጽ ነው። እዚህ እንደሌለ ነገርኩት። የክፍልህን በር በርግዶ ገባ። ከዛ የት እንዳለ ጠየቀኝ። በመጨረሻም ጥበቃ ጠራለሁ ስለው ወጣ። በድጋሚ ችግሩ ምንድን ነው?
አሁን ደግሞ ስልኩን አያነሳም። ይሄ ሰውዬ ምን እያደረገ እንደሆነ አላውቅም። ተራራ ላይ ነው እንደምንኖረው? እንዳሻው እየተነሳ የሰው ድርጅት በጠብጥ ነው። ፊገን ቻርጀር የት እንዳለ አይተሻል? አቶ ካርታል የእኔ ቢሮ ውስጥ ነበር። ቢሮዬ ስትመጣ በሱ ትጫወት ነበር። ለዛ ነው እዚህ የተኩት። ይቅርታ፣ አሁን አውጣዋለሁ። ለኔ አይ ታዩ፣ በቃ አሁን አንቺ ስልኬን ቻርጅ ብቻ አድርጊልኝ። መልካም ቀን። አያቴ እናቴ መናፈሻ ወስዳችኋለሁ ብላኝ ነበር እና ኪራዝና ዳፍኔ የሚመጡ ነበር። አትጨነቅ፣ አውቃለሁ ልጄ። ግን ቅዳሜ ትወስድሃለች፣ እሱን አውቃለሁ። ግን ደግሞ አያቴ በጣም ናፍቆኛል እኮ። ሰላም ዋልክ አቶ ሳዲቅ፣ እንዴት ነህ? አመሰግናለሁ ልጄ፣ ደህና ነኝ። የኔ ውድ። አዝናለሁ ወይዘሮ ሩቻን። አመሰግናለሁ ኤፌ ውዴ። እንዴት ነህ? ደህና ነህ? ደህና ነኝ። መቼ ነው እናንተ ጋር መጥቼ የምውለው? ኤፌ ውዴ፣ ለእናትህ በፈለግከው ጊዜ እንድታመጣህ ነገራት። መልካም ቀን። መልካም ቀን። ና እስኪ ይህንን ነገር ዝጋ። አጎቴ ካርታል። ቁሚ ዳፍኔ። አይላ፣ ልጆቹን ታክሲ ውስጥ አስገቢያቸው፣ እኔ እመጣለሁ። ሄዱ ልጆች። ሰላም። እዚህ ምን ትሰራለህ? ለምንድን ነው አሁንም በእኛ ዙሪያ የምትሽከረከረው? ይሄ ዳፍኔ የምትወድ የቀለማት መያዣ ነው። ቢሮ ረስታው ነበርና ልሰጣት አስቤ ነው። ትሰማኛለህ? ከልጅ ልጄ ራቅ። የምትፈልገውን ነገር እኔ እገዛላታለሁ። ይኸውልሽ ወይዘሮ ሩቻን፣ ችግር ለመፍጠር ፈልጌ አይደለም። ዳፍኔን እንደ ልጄ ነው ማየት። ግን ደግሞ ያንተ ልጅ አይደለችም። አንተ በጭራሽ የዳፍኔ አባት አይደለም። አውቃለሁ። አባቷ ባልሆንም ግን በድንገት ነው ከህይወቷ የወጣሁት። በመጥፎ ነገር እንድታስታውሰኝ አልፈልግም። እወዳታለሁ። ጀርባዬን ያዞርኩባት ሰው አድርጋ እንድታስበኝ አልፈልግም። እንደ ተውኳት አድርጋ በጭራሽ እንድታስታውሰኝ አልፈልግም። ምንም ልታስብ አይገባህም። ልጆቹ በቀላሉ ነው የሚረሱት። ከትውስታዋ በፍጥነት ታስወጣሃለች። ከትንሽ ጊዜ በኋላ ስምህ ራሱ ትዝ አይላትም። ተሳስተሻል ወይዘሮ ሩቻን። ልጆች በቀላሉ አይረሱም። አዎ እውነት ብለሃል። እሷ የአባቷ ጠላት መሆንን ልታስታውስ ትችላለች። ልክ ነህ። ጥላቻን አላስተማርኳትም እና በአባቷ ላይም እንድትዞርበት አላደረግኩም። በፍቅርና በእንክብካቤ ነው ያደገችው። ለምንድን ነው እኔን የአባቷ ጠላት አድርጋ የምታስታውሰኝ? አሁን መነዝነዝህን አቁም። ከልጅ ልጄም ሆነ ከልጄ ርቀ እንድትሄድ እፈልጋለሁ። ልክ ምስኪን የማደጎ ልጅ እንደሆነ ዝም ብለህ በየቦታው አትንገላወድ። ከዚህ ብትሄድ ይሻላል። እና ደግሞ ለዳፍኔ ብለህ የገዛውን መጫወቻህን ልክ እንዳንተ ቤተሰባቸውን ለተነጠቁ ምስኪን ልጆች ወስደህ ስጥ። ይህንን ነው ለአንተ የምመክርህ። እኔ የማንንም ቤተሰብ አልሰረኩም ወይዘሮ ሩቻን። ሄሎ ሄሎ፣ አድናን ሙጅጋን፣ እንዴት ያለ ሰርፕራይዝ ነው! ድምፅሽን በመስማቴ ደስ ብሎኛል። ትላንትና ትንሽ መጥፎ ቀን ነበር ያሳለፍኩት እና ላሳየው ባህሪ ይቅርታ አድርግልኝ። እረ ችግር የለው፣ ምንም አይደለም። መደወልሽ በራሱ የትናንትናውን ቅሬታዬ ሙሉ በሙሉ ከውስጥ ያጥፍቶታል። ምንም ሀሳብ አይግባሽ። ቢሆንም ለተፈጠረው ልክስ እፈልጋለሁ። አልገባኝም። ማለቴ እንገናኝ እና በዛውም ማውራት እንችላለን።
ቆይ አንድ አልገባኝም። ሙጅጋን አንቺ እኔ ልታገኘኝ ትፈልጊያለሽ? ከልብሽ ነው እንዴ? አዎ፣ ማለቴ ስለ አንዳንድ ነገር ላናግር እፈልጋለሁ። ይቻላል። በፈለግሽው ሰዓት አገኝሻለሁ። የእውነት አንቺ ብቻ። ስለዚህ ዛሬ ማታ እንገናኝ። ቆይ ቱርካን፣ ምንድን ነው የሆንሽው? ምንም፣ እንዲሁ አሰኝቶኝ ነው። ቱርካን፣ ቆይ ምን እያደረግሽ ነው? ምግብ ልሰራ ነው። እንደዛ አላልኩሽም። እንደዛ እንዳላልሽ አውቃለሁ። አሁን ላይ ምግብ ከመስራት ውጪ ምንም ሀሳባችንን ሊሰርቀው አይችልም። ለዚህ እርስ በርሳችን ጥሩ ነገር እየሰራን ራሳችንን በስራ እንወጥር። እብድ ላለመሆን የሚያስፈልገን እሱ ነው ብዬ አስባለሁ። አይመስልሽም ወይዘሮ ሩቺያን? እባክሽ ድንቹን ትልጫዋለሽ፣ እኔ ሽንኩርቱን እልጣለሁ። ሶመር የት ነው ያለው? አታስቢ፣ ለራት ይመጣል። እና ቆይ ምንድን ነው የምንሰራው? የድንች ሾርባ ነው። ሩዝ እና ሰላጣ እንሰራለን። ትላንት የወይራ ፍሬ ዘይት ሰርቻለሁ፣ ፍሪጅ ውስጥ አለ። እዚህ ነህ እንዴ አቶ ካርታል? በአውቶቡስ ልሄድ ነበር። እንደዛ ከሆነ ወደ ቤትሽ ላድርስሽ። አይ ልጅ አትቸገር። ነይ አክስታፊዜ፣ እባክሽ መኪና ውስጥ ግቢ። ጥቅል ጎመን ገዝተሃል? አሁን ወቅቱ ነው። ማለቴ ብርድ ስለሆነ በጣም ጥሩ ይሆናል። አዎ ገዝቻለሁ። ዝርዝሩ ላይ ያለውን ነገር በሙሉ ገዝቻለሁ። እሺ እንደዛ ከሆነ ነገ በስጋ ሰራዋለሁ። ግን እሱን ነገር አሁን ላይ መብላት አልችልም። ስለዚህ ይህንን ወደ ቤትሽ ውሰጂው። እንዴት ይሆናል ልጄ? ይሆናል። ከሰራሹ ላይ የተወሰነ ታመጭልኛለሽ። እባክሽ ውሰጂው። አክስቴ ንግባ። ልጄ በሩ ልከፍተው አልቻልኩም።
ሶመር ስለ አንተ በጣም ሳስብ ነበር። እንዴት ነህ? ደህና ነህ? ሶመር እዚህ ነኝ እማዬ። ጥሩ፣ በሰዓቱ መጥተሃል። ጠረጴዛውን እያዘጋጀን ነበርና እጅን ታጥቤ እመጣለሁ። እስከዛ ድረስ እናንተ ጀምሮ። ሶመር ቆይ፣ እስካሁን ድረስ የት ነበርክ? በጣም ነው ያሳሰብከኝ። የትም የካርታል ቤት ነበርኩኝ። ላናግረው ሄጄ ነበር። ምን? እንዴት? ምን ተነጋግራችሁ? ቆይ ለካርታል ነገርከው እንዴ? አይ የበሩ ፊት ለፊት ቆሞ ከሩቅ ብቻ ነው ያየሁት። ለማንኛውም ምን ብዬ ላናግረው እችላለሁ? ቱርካን ምን ልለው እችላለሁ? በዛ ላይ ያቺ ሴት የነገረችኝ ነገር እውነት ነው ብዬ መቀበሉ በጣም ከብዶኛል። እያዋሸቼ ነው። እኔን ለማስወጣት ብላ ያንን አስቀያሚ ውሸት ፈጥራን የነገረችኝ። ሶመር ያቺ ሴት የምትታመን ሰው አይደለችም። አሁን ግን ማንም ሰው ከሜዳ ተነስቶ እንደዛ ያለ ውሸት ፈጥሮ አይናገርም። ማለቴ ክፉ ነገር አስባም ቢሆን ግን በድንገት እንደዚህ ያለ ሰይጣናዊ ሥራ ለመስራት አታስብም። እርግጠኛ ነኝ ካላበደች ወይም ህሊናዋ ካልጠፋ በቀር። ማለቴ ይህ ለበቀል በጣም ከባድ ነው። ግን የዛችን ሴትዮ አንዱንም ታሪክ አላምነውም ቱርካን። ለማመንም አልፈልግም። ምክንያቱም በጣም ከባድ ነው። ለማመን ይከብዳል። ካርታል ምንም ነገር አያውቅም። ስለ ምንም ነገር አያውቅም። እርግጠኛ ነኝ አቶ አድናን የወይዘሮ ሩቻን ወንድም መሆኑን ስነግረው ራሱ በጣም ነበር የደነገጠው። ለዛ ነው ሲቪላ እሱን ለማግኘት አጥብቃ የጠየቀችው። ሁሉም ነገር በጣም ግልጽ ነው አይደል? ለምንድን ነው ሶመር መጥቶ እራቱን የማይበላው? ንገርኝ እስቲ። እንግዲህ እኔ ነግሬዋለሁ። ልጆች ሂዱና አባታችሁን ጥሩት እስቲ። እንዴት አመሻችሁ? መልካም ምግብ ይሆንላችሁ። መልካም ምግብ። እማዬ። ልጄ ደህና ነህ? ደህና ነኝ እማዬ፣ ደህና ነኝ። ኦ አምላኬ፣ ዛሬ ሰው ሁሉ እኔን ማቀፍ አሰኝቶታል መሰለኝ። ይሄ እኮ ጥሩ ነው ሩቻን፣ እንደውም ደስ ልልሽ ይገባል። ልጆች አያቴ! ውይ ውዴ ልጆቼ፣ ውይ ሕይወት እንዳለኝ ባላውቅ ኖሮ ዛሬ የመጨረሻ ቀኔ ነው እል ነበር። ስንት ሕይወት ይቀረሽ? 9 ሕይወት ነበረኝና እናንተ ስትስሙኝ 10 ሞልቷል። በሉ ወንበራችሁ ላይ ተቀመጡ ባካችሁ። ኪራዝ ሳህንሽን ስጭኝ። እና የደፍኔንም አምጪው ልጨምርላት። ኤፌ ቅዳሜም እሑድም አልታጠብክም። አሁን መታጠቢያ ቤት እንሂድ ና ልጅ፣ ያለበለዚያ ቅጫም ይወጣብሃል። እማዬ ቅጫም ምንድን ነው ግን? ነጭ ትናንሽ የሆኑ እንስሳ ነገሮች ናቸው እና ብዙ ናቸው። በጣም ነው የሚያስጠሉት። እማዬ እኔ ቅጫም እንዲኖረኝ እፈልጋለሁ። ኤፌ ቅጫም በጣም አስቀያሚ ነገር ነው፣ ማየት የለብህም። ወደ መታጠቢያ ቤት እንሂድ። በኋላ ቸልተኛ ብለው ነው የሚጠሩሽ። እማዬ ጓደኛዬ ቆንጆ ድመት አለችው፣ እኔ ግን ምንም እንስሳ የለኝም እኮ። ስማ ኤፌ፣ ቅጫም እንስሳ አይደለም። ሁሉንም ነገር መታጠቢያ ቤት አስረዳለሁ። በልና ጎበዝና። ተማሪ ያለው ቅጫም ወጥቶብኝ ነበር ወንድሜ፣ ትዝ ይልሃል? አዎ ፋቲ እሱንማ ያኔ ከትምህርት ቤት ነው ይዞት የመጣው፣ በራሱ የወጣ አይደለም።
ዶኑሽ ልጅሽ ሻይ እስኪፈላ። እሺ አባዬ፣ ይሄን ወደ ታች ልውሰደውና ከዛ ሻይ አፈላለሁ። ትንሽ ህመም እየተሰማኝ ነው። ምናልባት ስተኛ የጠፋ ይሆናል። ስተኛ ይጠፋል ወንድሜ። እና ወደ መኝታ ቤት ልውሰድ። ጎንበስ ስላለው ብለህ ወድቀህ እንዳትቀር። ውሰጁ እና ሳህኖቹ እንደዚህ ሆነው ይቀራሉ። እህቴ ተመልሼ መጥቼ ወስደዋለሁ። እሺ እቴ ታጥበዋለች። በቃ መታ ታጥበዋለች። ለምንድን ነው የምታማርረው? ባሌን እየደገፍኩት ነው። ወንድሜ ደህና ነህ አይደል? ምንም ችግር የለም። ወይዘሮ ሙጅጋን ሰላም ብላሻለች እና ለሾርባውም አመስግናሻለች። ወይዘሮ ሙጅጋን አመሰገነችኝ እና ሾርባውን ወደደችው። ነዛት፣ ለምንድን ነው ጮክ ብለሽ የምታወሪው? ልጆቹ ቢሰሙሽስ? ምን ችግር አለው ታዲያ? እስካሁን እኮ ተላምደዋታል። አምላኬ ሆይ ሁሌም ልክ እንደዚህ ተደብቃ ልትቀጥል ነው? ምናልባት አንድ ቀን ውሃ ጣጭህ ትሆን ይሆናል። ከሷ የተሻለ ሴት ልታገኝ አትችልም። ቆይ ይሄ እንዴት ሊሆን ይችላል? የኔ ባህሪ አይደለም፣ እንደዚህ አላደርግም። ኦ አምላኬ፣ የኔ ባህሪ አይደለም ማለት ምን ማለት ነው? ትክክለኛው ነገር ይሄ ነው። አንተም ደስተኛ መሆን ይገባሃል። ስለ ልጆቹ እየተጨነክ ብቻ አታሳልፍ። ተይ እንጂ እንዴት ነው የሚሆነው? ነዛት፣ ታውቂያለሽ፣ በመጀመሪያ ደረጃ ልጆቹ አይፈቅዱም እና ስለ ኡዛይ እንደሆነ ታውቂያለሽ። ዶኑሽና ሰርዳር ደስተኛ እንዳይሆን ይከለክላቸዋል። ኡዛይ ልክፍት ያለበት ልጅ ነው። ልጆቹ እንደዚህ ሆኖ የራሴን ሕይወት መምራት አለብኝ? ከወይዘሮ ሙጁጋን ጋር ያለኝን ግንኙነት በፍጥነት ማቋረጥ አለብኝ። እሱ ነው ትክክለኛው ነገር። እስቲ ትዕግስት ይኑርህ ወንድሜ። ምናልባት ልጇ ይድን ይሆናል፣ ደህና ይሆናልና ሰዎችን መበጥበጥም ያቆማል። እንግዲህ ፈጣሪ ያውቃል። ወንድሜ ለምንድን ነው በቶሎ የምትደመድመው? እስቲ መልካሙን ብቻ አስብ። አይ ነዛት፣ አይሰራም። እርሹ በቃ አይሰራም አልኩሽ እኮ ይህንን። እንዴት አመሸሽ ወይዘሮ ሙጅጋን? እንኳን ደህና መጣህ። ግን ይህንን በማምጣት መቸገር አልነበረብን። ከ40 ዓመታት በኋላ ለመጀመሪያ ጊዜ ጠርተሽኛል እና ደግሞ ይህ ከውበትሽ ጋር ሲነጻጸር ምንድን ነው? እባክሽ ይህንን ተቀበይ። የልቤ ጠባቂ፣ የዚህ ዓለም የውበት ንግሥት። አድናን፣ ቡና እየጠጣን አንዳንድ ነገሮች እንድንነጋገር ነው የጠራው። በሌላ መንገድ አትየው። በመጥራቴ እንድትጸጸት አታደረገኝ። ቁም ነገር ላናገር ፈልጌ ነው። እውነት ልቤን እየሰበርሽው ነው። እሺ በቃ ይህንን በሌላ መንገድ አላየው። ዘና በይ። ስሚ አንቺ፣ ቡና ፊልኝ። ቡና ፊልኝ? ብሽቅ ነሽ። ምንድን ነው የምትጠይቂኝ? ምንድን ነው ፍላጎትሽ? የልጁን ነገር አድናን አስተካክሎታል። ልጄን ማዋረድሽ ሳይበቃሽ ደግሞ አሁን ጭራሽ ምንም ሳታፍሪ ታወሪያለሽ። ወስጄ የአድናን ነገር ላይ ስለማልደፋሽ ፈጣሪን አመስግኝ። ቢሆን ኖሮ እስካሁን ነፍስሽን ከስጋሽ ነጥሎልሽ ነበር። እማዬ፣ ማንን ነው የምታዋሪው? ምን አገባሽ? ሂጂ ከዚህ። ያንን ጭራቅ ነው አይደል የምታዋሪው? ታውቂዋለሽ? ዞር በይ። ሃሎ ሃሎ፣ ማን ነው? እየጠየቅኩሽ ነው። ስሙን ንገሪኝ። ማን ነው? አትጩሂ፣ ይበልጥ አታዋርጅኝ። ለቤተሰባችን ክብር ስትይ አፍሽን ዝጊ። ዝም በይ። ሩቻን ሰላም ነው አይደል? ችግር አለ? ሙጅጋን እስክትደውልልኝ እየጠበቅኩ ነበር። ቆይ ለምን? የሆነ ነገር እስከምትነግረኝ እየጠበቅኩ ነው። የሆነ ነገር ልታደርግልኝ ነበር።
ቆይ ግን ደግሞ ምንድን ነው የምትፈልጊው? ውዴ ትልቅ ነገር አይደለም፣ ትንሽዬ ጉዳይ ናት። ምንም አታስብ። እሺ መድኃኒትሽን ላምጣልሽ። በቃ እሺ። አመሰግናለሁ። ሙጅጋን በሕይወቴ ለመጀመሪያ ጊዜ ቆንጆ የሆነ ቡና እየጠጣሁ ነው። ከዚህ በኋላ 40 ዓመታትን ቢጨምርልን ደስ ይለኛል። አሁን እሱን ጉጉትህንና ህልምህን እርሰው አድናን። ማለቴ አድናን፣ አንተም የራስን መንገድ ሄደሃል፣ እኔም እንደዛው። ከዚህ በኋላ እኔ እናንተ ጓደኛሞች ብቻ ነው የምንሆነው። ምንም ነገር አልጠብቅም። በፊትም ላይ አልነበረኝም። ስለ ጉጉትና ህልም የተናገርሽው ነገር ሁሉም ልክ ነው። ከአንቺ ጋር ስሆን በጣም እደሰታለሁ። በሕይወት ውስጥ ሁሉንም ነገር ትፈልጊያለሽ፣ ግን ያው በዚህ መንገድ ነው አይደል ሙጅጋን? ምን ነው አይደለም እንዴ? ደስተኛ ልትሆኚ አልቻልሽምና እኔም እንደዛው። እባክህ አሁን እሱንም ቶ እስኪ ስለ ራስህ ንገረኝ። ማለቴ ለምን ወደ አይቫሊክ መጣህ? እስኪ ንገረኝ። ወደዚህ ምን አመጣህ? አንቺን አሽትቼ ነው። አትቀልድ ባክህ። መቼም እኔን ተከትለኸኝ አይደለም አይደል? ሁለታችንም እንዳልሆነ እናውቃለን። ለምን ጠየቅሽኝ? ገና መምጣቴ ነው። ያው ይሄ የትውልድ ሀገሬ ነው። እዚህ ተወልጄ እዚሁ ነው ያደግኩት። ለመመለስ ምክንያት ያስፈልገኛል? እኔ እንጃ፣ እኔ አላውቅም። መቼም ያለምንም ምክንያት አድናን ጥለህ ወደዚህ ወደ አይቫሊክ አትመጣም አይደል እንዴ? ካልተሳሳትኩ ሆቴል ነው ያረፍከው አይደል? እና ደግሞ አድናን ጊዜያዊ ነው አይደል? ሩቻን ነች አይደል ጠይቄ ያለችሽ? እዚህ ለግብዣ የተጠራሁት ሰላማዊና ከልብ የሆነ ጨዋታ ለመጫወት እንደሆነ ማመን እፈልጋለሁ። ስሜቴን በመጠቀም ከእህቴ ጋር አንድ ላይ ሆነች ተባብረሽ እየመረመርሽኝ እንዳልሆነ ተስፋ አድርጋለሁ። እንደዛ ያለ ነገር ውስጥ አልገባሽም አይደል? አይ በጭራሽ እንደዚህ አይነት ነገር አላደርግም። ከሆነ በጣም ነው የመበሳጨው። እና ደግሞ ይሁልሽ መጥፎ ነገር ይፈጠራል። እኔ ከተበሳጨው ሰዎችን አሳዝናለሁ። አይ ውዴ እንደዛ አይደለም። እንዲሁ ነው አድናን። ማለቴ ጨዋታ ለመጀመሪያ ያህል ነው እንጂ ምንም ነገር አስቤ አይደለም። እሺ እንደዛ ከሆነ ሌላ ጨዋታ እንጫወት። ለምሳሌ እስኪ ስለ አንቺ ህይወት እናውራ። ለምንድን ነው ወደ ሀገርሽ ተመለሽው? ያንን ድንቅ የሆነ ህይወት ትተሽ ለምን ወደዚህ መጣሽ? ንገሪኝ፣ ምን ሆነሽ ነው? ለምን ገብተሽ ሻወር አትወስድም? ከዛ በኋላ ትንሽ ቀለል ይልሃል። አይ አሁን ለውጣ ነው ቱርካን። በዚህ ሰዓት ሰዓቱ ምን ሆነ ቱርካን? ሶመር በጣም እኮ መሽቷል። ቆየት ነው የምትሄደው? ቱርካን ዛሬ የተፈጠረውን ነገር ላስብበት እፈልጋለሁ። ምንም ነገር እንዳልተፈጠረ መቀጠል አልችልም። ማመን አልችልም። መቀበልም አልችልም። ለእኔ እጅግ በጣም ከባድ ነው። ምንም ነገር እየገባኝ አይደለም ቱርካን። ምን እያልክ እንደሆነ እረዳሃለሁ። እኔም በሆነ የሰማነውን ነገር ማመን አልቻልኩም። የእውነት ምን ማድረግም ሆነ ምን ማለት እንዳለብኝ ምንም አላውቅም። በጣም ፈርቻለሁ ሶመር። በዚህ ጊዜ የሆነ ነገር ማለት ራሱ ከባድ ነው።
ግን ቢሆንም ብቻህን የምትሆን ከሆነ ምንም ነገር ማለፍ አትችልም። አንድ ላይ ሆነን ብናልፈው ይሻለናል። ቱርካን፣ ይህ ነገር የትም በሆን ይከብደኛል። ማለቴ እንዲሁ ቁጭ ብዬ የሚያልፋል ማለት አልችልም። ከአንተ ጋር መምጣት እፈልጋለሁ። ሶመር፣ ብቻህን አይደለህም። ሁሌም ከአንተ ጋር ነው መሆን የምፈልገው። ከአንተ ጋር ነኝ እና ሁሌም ቢሆን ከአንተ ጋር እሆናለሁ። እባክሽ፣ ከምንም ነገር በላይ ብቻዬን መሆን ነው የምፈልገው ቱርካን። እባክሽ እንዲሁ ተይኝ። ካርታል ካልተፈለገ ግንኙነት የተወለደ በጣም ድሃ የሆነ ሰው ነው። እናቱ ተደፍራ ነበረ። የሁለተኛ ደረጃ ትምህርት ቤት እያለች ካርታልን አረገዘችው። ያቺ ምስኪን የሁለተኛ ደረጃ ትምህርት ቤት ተማሪ ማን እንደሆነች ታውቃለህ? እናት ናት። ስደውልልህ አታነሳም። ማንሳት አልፈለኩም ነበር። ምናልባት ብታነሳ ልትሰማ የምትችለውን ነገር ፈርት ይሆናል። ከዚህ በላይ ምን ልሰማ እችላለሁ? ቆይ ምን እያልክ ነው? ምንም አልገባኝም። አንተ ምንድን ነው የሰማው? እየተከታተልከኝ ነው እንዴ? አንተን ላናግርህ ነው የመጣሁት፣ ግን ከቤት ወጥተህ ስትሄድ አዎ መከታተል ጀመርኩ። ትናንት ወደ ድርጅቱ መጥተህ ነበር። እሱ የኔ የሥራ ቦታ ነው ሶመር። እንደፈለግህ እዛ ድረስ መጥተህ ስራዬን በጥበጣም መሄድ አትችልም። እንደዛ አይሆንም። ችግርህ ምን እንደሆነ አላውቅም። ማለት የምንፈልገህ እንደሆነ ሊገባኝ አልቻለም። ሥራ ቦታዬ ጋር መጥተህ ስትጮህ ነበር እና ልጅቷን በጣም አስደነገጥካት። እባክህ እሷን ይቅርታ በልልኝ። በጣም ተናድጄ ስለነበር እሷ ላይ ጮኩባት። ይህንን ነው የምልህ። ማለቴ ከዚህ በኋላ እብድ ስትሆን ሥራ ቦታዬ ድረስ እየመጣ የምትበጠበት ከሆነ ምን ልታደርግ ነው? ይህ ደግሞ ምንድን ነው? እያስፈራራኝ መሆኑ ነው? እያስጠነቀቁ ነው ያለሁት። ስማ ሶመር፣ እኔ ስለ እንደዚህ አይነት ነገር ብዙ ማቅ ሰው አይደለሁም። ማለት እኔ የማስረዳት አቅሙ ያለኝ ሰው ራሱ አይደለሁም። ግን ደግሞ እንደዚህ እንዳደርግ የምትገፋፋኝ ከሆነ ከዚህ በፊት አይተው የማታውቀውን ካርታልን ነው የምታየው። ታውቃለህ፣ እኔ ራሱ ይህንን ማንነቴን ፈራዋለሁ። ይህንን ቋንቋ ያስተማሩ ቤተሰቦች ናቸው እንዴ? ቱርካን የምትነግር ነበር ይመስለኝ። ወደ ኩባንያውስ የመጣው ለዚያ ነው አይደል? እኔም ስሰማ በጣም ነበር የደነገጥኩት። ግን ደግሞ ህይወት እንደዛ ነው። በሚገርሙ አጋጣሚዎች ታሪኮች ጥሩ በሆነ ሁኔታ ሊጻፉ ይችላሉ ሶመር። ደግሞ ሁሌም እነዚህ አጋጣሚዎች ለምን እንደሚፈጠሩ በጣም ለማወቅ እንሞክራለን። ግን ደግሞ በጭራሽ ማወቅ አንችልም። እና እሱ ስሜት ደግሞ አድካሚ ነው የሚሆነው በጣም። ንገሬ፣ ለምን ያህል ጊዜ ነው የምታውቃቸው? አባቴ አድናን
ወይስ አጎቴ አድናን ማለት እንዳለብኝ እስከ ትናንትና ድረስ ጥያቄ መመለስ ችል ነበር። ለዓመታት ያህል አውቀው ነበር። ምንም መጥፎ ነገር አይቼበት አላውቅም። በተቃራኒው ደግሞ ለእኔ በጣም ጥሩ ሰው ነበር። ግን ደግሞ ቱርካን ካለችው ነገር በኋላ እኔ እንጃ አላውቅም፣ ሁሉም ነገር ተቀያየረ። በጣም የሚገርሙ ጥያቄዎች አሉ። እስቲ አሁን እንኳን የቱርካንን ስም ማንሳት አቁም። ደግሞ ከእናትህ ጋር እህትና ወንድም እንደሆኑ አላውቅም ነበር ሶመር። ነገሩን ግልጽ ለማድረግ ብዬ ነው። ያ ሰውዬ እማዬን ለመጉዳት ይሞክር ነበር። ንገረኝ፣ ይህንን ታውቃለህ? እኔ እንደዚህ አይነት ሰው በጭራሽ አይቻልም። እሱን ሰውዬ ማመን የለብህም ብዬ ነገረኝ ነበር። ሶመር፣ እንደዚህ አይነት ነገር መናገር እንኳን በጭራሽ አትችልም። በእርግጠኝነት ይህን ሰው ልትወደው አትችልም። ደግሞ መቼም ቢሆን አታምነው። ግን አባት አድናን እኔን ሊጎዳኝ ፍላጎት አለው ብለህ በጭራሽ አታስብ። አዎ። ስለዚህ ልረዳው የማልችለው ነገር ለምንድን ነው አንተ እኔን ለመጠበቅ እየሞከርክ ያለው? ሶመር፣ ታውቃለህ፣ በጣም ለየት ያልክ ሰው ነህ። እያለቀስክ ነው ልበል? እያለቀስኩ አይደለም፣ እባክህ ዞር በልልኝ። ሰላም ሩቻን። ሙጅጋን፣ ለምንድን ነው እስካሁን ያልደወልሽልኝ? በጣም ተጨንቄ ነበር። ልደውልልሽ ያልቻልኩት ቆይቶ ስለሄደ ነው። እንግዲህ ቆይቶ ከሄደማ የሆነ ያወቅሽው ነገር ይኖራል ብዬ አስባለሁ። ልክ ነኝ? በጣም ረዥም ሰዓት ነው ስናወራ የነበረው፣ ግን ደግሞ አልጠየቅኩትም ነበር። ማለቴ ሲጀመር ማስታወስ አልቻልኩም። ጭራሽ አልመጣልኝም ነበር። የተፈጠረ ነገር አለ እንዴ? አበባ ይዞ ነበር የመጣው። ታምኝኛለሽ? አሁንም ድረስ ተስፋ አለው እና ደግሞ አሁን ድረስ ከአንቺ ጋር ተመሳጥሬ ነገሮችን የማደርግ እንደሚመስለው ነገረኝ እና ደግሞ ከሱም አልፎ እኔ ልበሳጭበት እንደምችል ነገረኝ። ማለቴ በጣም ነበር ያስፈራራኝ። ስለዚህ በቃ የልጁን መቃብር ቦታ የት እንደሆነ አልጠየቅኩትም። እባክሽ ለዚህ ነገር ይቅርታ አድርጌልኝ። አንቺም ቢሆን እንደዛው። ግን የአድናን ነገር አስፈርቶኛል። ምንም አይነት ተስፋ እንደሌለኝ ነበር የነገረኝ። ቀጣዩን እርምጃችንን እንኳን ለመገመት አልቻልኩም። ሩቻን፣ ቃል ገብቼልሽ ነበር፣ ግን ደግሞ አላደረኩትም። አድናን እንደ ተቆለፈ ሳጥን ነው። እስኪ አብረን ሆነን ደግሞ ስለሱ ለማወቅ እንሞክር ሩቻን። እሺ በቃ ምንም ማለት አይደለም። የተቻለሽን ነገር አድርገሻል። በጣም ነው የማመሰግነው። በኋላ ላይ ደግሞ እንገናኛለን።